አዲሱ የቀይ ባህር ካርታ እየተሳለ ነውን? ኢትዮጵያስ የቱ ጋር ትቆማለች? ሳውዲ፣ ቱርክ፣ ፓኪስታን በአንድ ጎን፣ ግብፅ በመግቢያው ላይ፣ ኢትዮጵያስ የት ትቆማለች? የዓለም አቀፉ የኃይል ሚዛን በአንድ ሌሊት አይቀየርም። አንዳንድ ጊዜ ግን አንድ ስምምነት ቀድሞ የተሰበሰቡ የጂኦፖለቲካ ለውጦችን ወደ አዲስ ደረጃ ያሸጋግራል። ነሐሴ 7 ቀን 2026 በመካ ሳውዲ አረቢያ ቱርክና ፓኪስታን የጋራ መከላከያ ስምምነት መፈረማቸው ከእንደዚህ ያለ ለውጥ አንዱ ነው። በስምምነቱ ዋና መርህ አንዱ አባል ላይ የሚደርስ ታጠቀ ጥቃት በሶስቱም ላይ እንደ ጥቃት ይቆጠራል ይላል። ግን ይህንን ስምምነት የመካ የመከላከያ ስምምነት ብቻ ብሎ ማየት ትልቁ ምስል ማጣት ነው። ትልቁ ጥያቄ ከፋርስ ባህር እስከ ቀይ ባህር ከስዊዝ እስከ አፍሪካ ቀንድ ድረስ አዲስ የደህንነት አስተላለፍ እየተገነባ ነውን የሚለው ጥያቄ ነው። የመካ ስምምነት ምን ይዞ መጣ? ይህ በቀላሉ በሶስት ሀገራት የወታደራዊ ትብብር ስምምነት ብቻ አይደለም። ሳውዲ አረቢያ የገንዘብ ኃይልን፣ ቱርክ ትልቅ የወታደራዊና የመከላከያ ኢንዱስትሪ አቅምን፣ ፓኪስታን ደግሞ የኒኩለር መከላከያ አቅምን ይዛ ትመጣለች። ስለዚህ ሶስቱ ሀገራት የሚያጣምሩት ገንዘብ፣ የመከላከያ ቴክኖሎጂ፣ ወታደራዊ አቅምና የመከላከያ መስፋፋት ነው። ይህ ለአሜሪካ ብቻ የሚላክ መልእክት አይደለም። ለኢራን፣ ለእስራኤል፣ ለሩሲያ፣ ለቻይናና ለሌሎችም ተዋናዮች የሚነበብ የኃይል ምልክት ነው። ግብፅ ለምን ከዚህ ትልቅ ምስል ውስጥ ገባች? ግብፅ በሶስቱ የመካ ስምምነት ፈራሚዎች ውስጥ ባትካተትም በሰኔ 1 2026 በካይሮ የግብፅ፣ የሳውዲ፣ የቱርክና የፓኪስታን የውጭ ጉዳይ ሚኒስትሮች አራተኛ የምክክር ስብሰባ አድርገዋል። አራቱም ሀገራት በቀጠናው ሰላምና ደህንነት ላይ ምክክርና ቅንጅት እንዲቀጥል ተስማምተዋል። ስለዚህ የግብፅ ከመካ ስምምነት ውጭ መሆን ግብፅ ከጨዋታው ወጣች ማለት አይደለም። በተቃራኒው ግብፅ ስዊዝን ትይዛለች። ስዊዝ፣ ቀይ ባህር፣ ባበል መንደብና የአፍሪካ ቀንድ ይህ ዋናው ሰንሰለት ነው። የኢትዮጵያ ጥያቄስ ምንድን ነው? ኢትዮጵያ የባህር በር የሌላት ብቸኛ አይደለችም። የቀይ ባህር የኃይል ሚዛን በቀጥታ የሚነካት ሀገር ናት። ምክንያቱም የኢትዮጵያ የባህር በር ፍላጎት፣ የሶማሊያ ጂኦፖለቲካ፣ የሱዳን ቀውስ፣ የኤርትራ የቀይ ባህር ጠረፍ፣ የግብፅ የናይል ፖሊሲና የቱርክ ሳውዲ የቀጠና ተጽዕኖ ተለያዩ የሚታዩ ጉዳዮች አይደሉም። እንደ አንድ የጂኦፖለቲካ ሰንሰለት ናቸው። አሁን የቀይ ባህር ካርታ እየተቀየረ ነው። አዲሱን ሁኔታ ሲታይ ሳውዲ የቀይ ባህር ደህንነትን፣ ቱርክ የመከላከያ ኢንዱስትሪንና የድሮን አቅምን፣ ፓኪስታን የወታደራዊ ሰው ኃይልና የኒኩለር መከላከያን፣ ግብፅ ስዊዝንና ናይልን፣ ቀይ ባህርን፣ ኢትዮጵያ ደግሞ ናይልን፣ የቀይ ባህር ቅርበትንና የባህር ፍላጎትን ይዘው ይታያል። ይህ ነው ትልቁ ምስል። የግብፅ የቱርክ ግንኙነት የግብፅና የቱርክ ግንኙነት እጅግ አሳሳቢ ነው። ይህ በጣም በጥንቃቄ የሚታይ ነጥብ ነው። ግብፅና ቱርክ በ2026 የስትራቴጂክ ትብብራቸውን አጠናክረዋል። እንደ አውሮፓውያን አቆጣጠር የካቲት 4 የጋራ መግለጫ በቀይ ባህር ደህንነት፣ በሶማሊያ መረጋጋትና በናይል ጉዳይ ላይ ትብብርን አካቷል። ይህ ማለት ግብፅና ቱርክ በሁሉም ጉዳይ አንድ አቋም አላቸው ማለት አይደለም። ግን ኢትዮጵያ በዚህ ውስጥ አንድ ነገር ማየት አለባት። ቀይ ባህርና ናይል እየተገናኙ ናቸው። ይህ ለኢትዮጵያ ትልቁ የዲፕሎማሲ ፈተና ነው። ኤርትራ፣ ሶማሊያ፣ ጅቡቲና ሱዳን የጨዋታው የፊት መስመር ናቸው። የቀይ ባህር ጂኦፖለቲክስ ስለ አረብ ሀገራት ብቻ አይደለም። አፍሪካ ቀንድ የራሱ የኃይል ማዕከል እየሆነ ነው። ሳውዲ ከሶማሊያ ጋር በ2026 የወታደራዊ ትብብር ስምምነት ማድረጓም የሪያድ ቀይ ባህር የደህንነት ተሳትፎ ወደ አፍሪካ ዳርቻ የተስፋፋ መሆኑን ያሳያል። ኢትዮጵያ መስራት የሌለባት ስህተት ምንድን ነው? የመጀመሪያው ባልተረጋገጠና ይፋዊ ባልሆነ መረጃ ምላሽ በመስጠት ስህተት መስራት የለባትም። ሁለተኛው ኢትዮጵያ ይህንን ጉዳይ ግብፅ ከሳውዲ ጋር ነች፣ ቱርክ ከግብፅ ጋር ነች፣ ስለዚህ እኛ ተከበናል በሚል ቀላል የጎራ ፖለቲካ መመልከት የለባትም። ይህ የአንደኛው ክፍለ ዘመን ጂኦፖለቲካ ይዘት አይደለም። ዛሬ አንድ ሀገር በአንድ ጉዳይ አጋር ሆና በሌላ ጉዳይ ተቃዋሚ ልትሆን ትችላለች። ዘመኑ የተለዋዋጭ አጋርነት ዘመቻ ነው ወይም ዘመን ነው። ስለዚህ ኢትዮጵያ የውጭ ፖሊሲ ምን ማድረግ አለባት? አንደኛ፣ ቀይ ባህር ከናይል ለይቶ ማየት የለባት።
የናይል ዲፕሎማሲ ከባህር በር ዲፕሎማሲና የቀይ ባህር ደህንነት አንድ የስትራቴጂክ ፓኬጅ ሆኖ መታየት አለባቸው። ሁለተኛ፣ ከሁሉም ጎራ ጋር የሚሰራ ዲፕሎማሲ ያስፈልጋል። ከሳውዲ፣ ከቱርክ፣ ከግብፅ፣ ከፓኪስታን፣ ከዩኤኢ እና ከሌሎች የቀጠናው ኃይሎች ጋር በተናጠልና በብዙ ጎራ ዲፕሎማሲ መስራት ያስፈልጋል። ሶስተኛው፣ የባህር በር ጉዳይን ከጦርነት ቋንቋ ማላቀቅ ያስፈልጋል። የባህር በር ፍላጎት የኢትዮጵያ ስትራቴጂክ ጥቅም ነው። ግን ይህ ጥቅም በክልላዊ የንግድ ወደብ፣ የባቡር፣ የሎጂስቲክ እና የጋራ ደህንነት ማዕቀፍ ውስጥ ማስገባት ይበልጥ ውጤታማ ነው። ወሳኙ የኢትዮጵያ ጥያቄ የመካ ስምምነት ትልቁ ትርጉም የሶስቱ ሀገራት የጦር ኃይሎች ብቻ አይደለም። አዲስ የቀጠና የደህንነት ስርዓት ፍለጋ መጀመሩ ሲሆን ይህ ስርዓት ቀይ ባህርን ሳይነካ አይቀርም። ቀይ ባህር ደግሞ የአፍሪካ ቀንድን ሳይነካ አይቀርም። አፍሪካ ቀንድ ደግሞ የኢትዮጵያን ሳይነካ አይቀርም። ስለዚህ የመካ ስምምነት የሳውዲ፣ ቱርክ፣ ፓኪስታን ጉዳይ ብቻ አይደለም። የቀይ ባህርና የአፍሪካ ቀንድ የወደፊቱ የኃይል ሚዛን ጉዳይ ነው። ኢትዮጵያ በሌሎች ኃይሎች የጂኦፖለቲካ ጨዋታ የምትንቀሳቀስ ሀገር ሳትሆን የራሷን ብሔራዊ ጥቅም መሰረት አድርጋ የቀጠናውን የኃይል ሚዛን ለመቅረጽ የምትችል ኃይል መሆን አለበት። ስትራቴጂክ መልእክቱ ቀይ ባህርን ማን ይቆጣጠራል ከሚለው ጥያቄ በፊት ኢትዮጵያ በሚፈጠረው አዲስ የቀጠና ስርዓት ውስጥ ምን ሚና ትጫወታለች ብሎ መጠየቅ ነው። ወሳኙ የኢትዮጵያ ጥያቄ የመካ ስምምነት የሶስት ሀገራት የመከላከያ ስምምነት ብቻ ነው ወይም አዲስ የቀጠናዊ የኃይል ሚዛን መጀመሪያ ነው የሚለው ነው። የዓለም የፖለቲካ ብዙ ጊዜ የሚያሳየን ዜናውን ነው። ነገር ግን ታላቁ የጂኦፖለቲካ ጥያቄ ዜናውን ከሚነግረን በላይ በኋላ ይጀምራል። በመካ የተፈረመውን የሳውዲ አረቢያ፣ ቱርክ፣ ፓኪስታን የጋራ መከላከያ ስምምነት በዚህ መነጽር ማየት ያስፈልጋል። ስምምነቱ የሚያሳየው የሶስቱ ሀገራት የጦር ኃይል ብቻ አይደለም። በእርግጥ ሶስቱ ሀገራት የተለያየ ስትራቴጂክ አቋሞችን ወይም አቅሞችን ያመጣሉ። ሳውዲ የፋይናንስና የኃይል፣ ቱርክ የመከላከያ ቴክኖሎጂ፣ የወታደራዊ አቅምን፣ ፓኪስታን ደግሞ ልዩ የወታደራዊ ልምድና የኒኩለር አቅም ይዞ ይገባል። ነገር ግን ትልቁ ጥያቄ ይህ አይደለም። ቸር ሰንብቱልኝ። ሰብስክራይብ ማድረጋችሁን እንዳትረሱ።